ያ መርሐባ ዛሬ የመጣሁትኝ አንድ ነገር ላስቸግራችሁ ነው። በራሴ ጉዳይ ምን መሰላችሁ? ምንም አልሆነችም ጋይስ ላስረዳችሁ እና እሷ አገሯ ከገባች ኦልሞስት ወደ አብዱል ፈታህ የሚያሳያችሁ ፕሮፋይል ላይ ማለት ነው ወደ 10 ዓመት ሆኗታል አገሯ ከገባች። እዚህ ሳውዲ ላይ ያለች ስደት ላይ ያለች ታሰረው ፖሊስ ከያዘት ማለት ነው። ሁለተኛ ደግሞ አስቡት አንድ ሰው ከእናቱ 10 ዓመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው። መለከቱት በሀገረ ቱርክ ከ70,000 በላይ የቁርአን ሐፊዞች እና የሸሪዓ ትምህርት ተማሪዎች የምርቃት ስነ ስርዓት ነው። ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ብትጀምሩ ደስ ይለኛል። ታኩር መዲና ሄደና ኮሜንት ላይ ክርስቲያን ወገኖቻችን መዲና የተለየ ፊሊንግ ያላት ለሙስሊሞች ምንድን ነው የሚል ጥያቄ ጠየቁት። አንድ መዲና እንዳልሄደ መዲና መሄድ የህይወት ግቡም የህይወት ጎሉም እንደሆነ እንደ አንድ ሙስሊም ለመልስላችሁ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አርረህማን ራሂም فمن شرح الله صدره للإسلام فهو على نور من ربه ምንም አልሆነችም ጋይስ ላስረዳችሁ እና እሷ አገሯ ከገባች ኦልሞስት ወደ አብዱል ፈታህ የሚያሳያችሁ ፕሮፋይል ላይ ማለት ነው ወደ 10 ዓመት ሆኗታል አገሯ ከገባች። እዚህ ሳውዲ ላይ ያለች ስደት ላይ ያለች አላርሐማቸው አባቷን ቀብራለች ሳታገኛቸው። አሁን ደግሞ እናቷን ማግኘት አለባት፣ ከእናቷ ጋር መገናኘት አለባቸው። አጋጣሚ ነው የተናገረችው ይሄንን ጉዳይ። እኛ ደግሞ ይሄንን ማድረግ አለብን ለአንድ እህታችን ለሙስሊም እህታችን እንዲህ ላይ ለምትሰራ በጣም ብዙ መሰፋ ልጅ ናት ብለን የተሰበሰብነው ኡስታዞቻችንን የሚያስቸገር ነው። ለሷ እስከዛሬ የቆየችበትን የኢቃማ እንትን አለባት እሱን ለማስተካከል እና ከእናቷ ጋር ለማገናኘት ነው። ከተገናኙ ውስጥ 10 ዓመት ይሆናታል እናቷን ካየቻቸው። በቪዲዮ እንኳን አይታቸው አታውቅም። ውስጥ 10 ዓመት ሆኗታል እና እሷ እንደምትለው የእናቴ መልክ እየጠፋኝ ነው ብላ እንግዲህ በጨዋታ ያወራችውን ነው። እኛ አሁን እንደሷ ነገር ለማድረግ የተዘጋጀ ነው። እናቷን ማየት አለባት። አባቷን ከፍንትን ስደት ላይ ሆና ነው የሸኘቻቸው። አላገኘችም፣ አላስቀበረችም አባቷን። እናቷን ማገናኘት አለብን፣ ወደ ሀገሯ መግባት አለባት። ኢቃማዋን አስተካክለን ወደ ሀገሯ ትግባ፣ ለዲን የምትሰራ እህታችን ናት ብለን ነው በር ልንሰበስብላት ነው ኢቃማዋን ለማስተካከልና ያለውን ነገር ከቤተሰቦቿ ጋር ለማገናኘት ነው። ይሄ ነው ያለው ጉዳይ። አይ አትደንግጡ፣ እሷ ደህና ናት፣ እናቷም ደህና ናት። ወላሂ ይሄ ነው ለዚህ ጉዳይ የተሰበሰብነው። ታማ አይደለም፣ አልታመመችም። እዚህ ጋር ለመጨመር ያክል ያው ካለ ኢቃማ መኖር ምን ያክል ከባድ ነው ታውቃላችሁ። ካሁን ታስቆ የሚል ነው ስጋት የምትኖረው። ያው እንደምታውቁት ሆቂ የተፈጠረ ነገር አይፈጠርም፣ በሁሉም ነገር አለችበት። ዲን ኢስላምን የሚወክል ከሆነ ችግር በተፈጠረ ቁጥር ኢቭን እኛ እንኳን ፕሮግራም ባለን ቁጥር እኛ በሁሉም ነገር ሰፖርት የምታደርገው እሷ ናት አለች። ታውቃላችሁ በቻሌንጅ የምትሉ ችግርን ሲፈጠር ማለት ነው። ኦኬ እንደዚህ ያደረገ ላይክ በስጋት በጭንቀት የምትኖር ያጀማ ማለትም አንድ ነገር ከተፈጠረ ወዲያውኑ የምታሰረው ፖሊስ ከያዘት ማለት ነው። ሁለተኛ ደግሞ አስቡት አንድ ሰው ከእናቱ 10 ዓመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው። ማሰር ያለባችሁ አባቷን በስደት ያጣችሁ ቢላህ አለይኩም። እና ያው ሁላችንም ተባብረን ኢቃማው እንዲስተካከልና እናቷን እንድታገኝ ማድረግ አለብን። ያው ህይወት ላይ የሚፈጠረው ነገር አይታወቅምና ቢላህ አለይኩም እባካችሁ ማድረግ የምንችለውን አድርገን ኢቃማውን እናስተካክላት ለማለት ነው። እንግዲህ ያው በአላህ ተማምነን እዚህ መጣ ነው። እናንተ መተሰፈ ተስፋ እናደርጋለን። ስለዚህ ኢንሻአላህ ወደ ፕሮግራም ወደ ልኛው እንግባ ማለት ነው። ወንድሞች ቀጥሉ ኢንሻአላህ። ታሰረው ፖሊስ ከያዘት ማለት ነው። ሁለተኛ ደግሞ አስቡት አንድ ሰው ከእናቱ 10 ዓመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው። ማሰር ያለባችሁ አባቷን በስደት ያጣችሁ ቢላህ አለይኩም። እና ያው ሁላችንም ተባብረን ኢቃማው እንዲስተካከልና እናቷን እንድታገኝ ማድረግ አለብን። ያው ህይወት ላይ የሚፈጠረው ነገር አይታወቅምና ቢላህ አለይኩም እባካችሁ ማድረግ የምንችለውን አድርገን ኢቃማውን እናስተካክላት ለማለት ነው። እንግዲህ ያው በአላህ
ተማምነን እዚህ መጣ ነው። እናንተ መተሰፋት ተስፋ እናደርጋለን። ስለዚህ ኢንሻአላህ ወደ ፕሮግራም ወደ ልኛው እንግባ ማለት ነው። ወንድሞች ቀጥሉ ኢንሻአላህ። ጀዛከላሁ ኸይር ወንድሜ ኢምራን እንዲሁም እህቴ ኮልድ። እንግዲህ እንደሰማችሁት ነው ስለ ኩኪ እኔ ያልነገራችሁም ያው ከላይ በኩል ያለችው እህታችን ናትና በመልካም ስራዎቿ የምታውቋት በብዙ ነገር እንግዲህ በእርዳታ ፕሮግራሞች ላይ የምትሳተፍና ብዙዎችን ሰፖርት ስታስደርግ የመጣች እህት ናት። አንድ ነገር ሲኖር ቅድሚያ እንግዲህ የምትታየው እሷ ናት። እንግዲህ ህመምተኛ ሲኖር፣ የታመመ ሰው ሲኖር በማሰባሰብ ኢቨን እኔ በጣም እንግዲህ ማቃት በቻሌንጆች ላይ ኢምራን ነግሯችኋል እና ስራዬ ብላ በተለይ ደግሞ የንጽጽር ወንድሞችን እህቶችን ሰፖርት በማድረግ የኢምራን አካውንት 1 ሚሊዮን እንዲገባ በጣም ከፍተኛ አስተዋጽኦ ካደረጉት እህቶቻችን መካከል አንዷ እሷ ናት። ኦኬ በዚህ ደረጃ ነው ሰፖርት የምታደርገውና ታዲያስ እንዲህ የምታደርገውን እህታችንን ዛሬ እኛ በምንችለው ነገር ሰፖርት እንድናደርጋት ያህል ነው እዚህ የመጣ ነውና ስለሷ ተመልከቱ ይህንን ጉድ። ይህንን ምስል ስትመለከቱ ሁላችሁም የእግር ኳስ ጨዋታ ወይም የዋንጫ ፍልሚያ ነው የሚመስለው። ነገር ግን እንደዛ አይደለም። ይህ ቪዲዮ ሁላችሁ የምትደሰቱበት ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። ኮሜንት ላይ ደግሞ ማሻአላህ እያላችሁ ይሄ በምስሉ ላይ የምትመለከቱት በሀገረ ቱርክ ከ70 ሺህ በላይ የቁርአን ሐፊዞችና የሸሪያ ትምህርት ተማሪዎች የምርቃት ስነስርዓት ነው። ሱብሃንአላህ በዘንድሮ የክረምት ጊዜያቸውን የሸሪያ ትምህርትንና ቁርአንን ሲያጠኑ ወይም ሲማሩ የነበሩ ከ70 ሺህ በላይ የቱርክ ወጣቶች ማለት ነው የምርቃት ስነ ስርዓት ላይ የሀገሪቱ ፕሬዝዳንት ረሲብ ጣይብ ኤርዶጋን በተገኘበት እጅግ በአስገራሚና በአስደማሚ መልኩ የምርቃት ፕሮግራሙ ተደርጓል። አንዳንድ ኋላ ቀር መሪዎች የሸሪያ ትምህርት አስፈላጊ አይደለም ብለው በሚሳለቁበት ወይም ደግሞ በሚጃጃሉበት ጊዜ ላይ ትልቅ ሰው በተገኘበት፣ ትላልቅ ሚዲያዎች በተገኙበት፣ ትላልቅ ባለስልጣናት፣ ተጽዕኖ ፈጣሪዎች በተገኙበት የሸሪያ ትምህርት ተማሪዎችና የአላህን ቃል ቅዱስ ቁርአንን ያሐፈዙ ተማሪዎች እጅግ ባማረ በሀገሪቱ ትልቅ ስቴዲየም ላይ የምርቃት ስነ ስርዓቱ ተደርጓል። ሁላችሁም ማሻአላህ ሙስሊሙ ቀልቢ ኻፊቅ ደውመን ቢሁብላህ። ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ብትጀምሩ ደስ ይለኛል። ታኩር መዲና ሄደና ኮሜንት ላይ ክርስቲያን ወገኖቻችን መዲና የተለየ ፊሊንግ ያላት ለሙስሊሞች ምንድን ነው የሚል ጥያቄ ጠየቁት። አንድ መዲና እንዳልሄደ መዲና መሄድ የህይወት ግቡም የህይወት ጎሉም እንደሆነ እንደ አንድ ሙስሊም ልመልስላችሁ። መዲና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ተሰደው ከሄዱ በኋላ የኖሩባት፣ የሞቱባት፣ ያረፉባት፣ የተንቀሳቀሱባት ብዙ ላይፍ አስፔክታቸውን ሁሉ የሄዱባት ቦታ ነች። ከዛ በዘለለ ነቢዩም ደግሞ ዱዓ ያደረጉበት ቦታ ነው። አላሁመ ሐቢብ ኢለይና አልመዲና፣ ጌታችን አላህ ሆይ መዲናን እኛ ዘንድ አስወድዳት ልክ እንደ መካ ወይም ደግሞ ከመካ የበለጠ ሁኔታ እያሉ ዱዓ ያደረጉባት ቦታ ነች። ይህች ቦታ እኛ ዘንድ እሳቸው ዱዓም ተወዳጅ ነች። የእሳቸውም የተራመዱበት፣ እሳቸው የኖሩበት፣ እሳቸው ኤቭሪ ላይፍ አስፔክታቸውን ያደረጉበት ብዙዎቻችን ከዚህ አንጻር እንወደዋለን፣ ክሬቭ እናደርገዋለን። ነው ነፍስን ይሄ በጣም የሚጎተጉት አይነት ክሬቪንግ እና መዲና there is something in the air ይላሉ ብዙ መዲና የሄዱ ሰዎችና መዲና የሆነ ነገሯ ያስደስታል፣ የሆነ ነገሯ መረጋጋት ይሰጣል። ምን ስትሉ አታውቁትም። እና ሁሉ ጊዜ ዑምራ መሄዱ ሐጅ መሄዱ ግለሰቦችን ሁሉ ይጠይቃቸዋሉና what do you feel መዲና ስገቡ እያልኩኝና ሁሉም የሚነግሯችሁ ነገር there is something in the air peace ነው የሚሰማው፣ የሆነ overwhelm የሚያደርግ የሚያስደስት የማትጠብቀው አይነት ነፍስህን ሊያረጋጋ የሚችል ፒስን ታገኛለህ መዲና ውስጥ ይላሉና even non muslims ሄደው መዲና ላይ what do you feel about መዲና ሲባሉ የሚሉት ምንድነው there is something in the air magical peaceful የሚያደርግ ነፍስን ሊያረጋጋ የሚችል አይነት ቦታ አለ ይላሉ መዲና ላይ። መዲናን ክሬቭ ስናረጋት it's like ኤክስፕሌን መደረግ በማይችል ልክ ነውና የእያንዳንዱ ሙስሊም የመጨረሻ ጎሉ መዲና መሄድ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያረፉበትን ቦታ መመልከት፣ ራውዳ ላይ ቁጭ ብሎ ዱዓ ማድረግ፣ ለእናትና አባቱን ወደዛ ቦታ ይዞ መሄድ ነውና እኔ መዲና እንዳልሄደ ግለሰብ በዚህ ልክ ክሬቭ አደርገዋለሁ። ሃይማኖተኛ አይደለሁም፣ ከሃይማኖቴ ጋር ይሄ ኤክሰርሳይዝ ማድረግ ሰው አይደለሁም፣ በጣም ወንጀለኛ ነኝ ምናምን ብዬ የማስብ ግለሰብ በዚህ ልክ to that deep መዲናን ሳስብ ስሜታዊ ይሆናል፣ ኢሞሽናል ሆናለሁ። those people who knows about ስለ ነብዩ ዲቴል ታሪክ ስለሳቸው ኤክስፒሪየንስ ምናምን ደግሞ አስቡት ነው። መዲና ላይ ስትሄድ every aspect of ይሄ የምትራመዳቸው ጎዳናዎች ፕሮባብሊ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተራመዱበት ቦታ ነውና
there is something in that, you know. ለዛ ነው ክሬም የምናደርገው፣ ለዛ ነው መዲና መዲና የምንለውና ሁላችንም መዲና መሄድ የምንጓጓው። ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الأنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. بسم الله الرحمن الرحيم قل أعوذ برب الناس مالك الناس إله الناس من شر وسواس الخناس الذي يوسوس في صدور الناس من الجنة والناس. بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد. بسم الله الرحمن الرحيم الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يحيطون ما هو العلي العظيم. يا الله اللهم صل وسلم على سيدنا محمد وعلى آل سيدنا محمد. أشهد أن لا إله إلا هو أشهد أن محمدا عبده ورسوله لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا محمد وعلى آل سيدنا محمد. አሁን ልቁጠር ዶክተር? ኦኬ እናመሰግናለን። ተቆራርጦ ለስማ አባቴ ሙቶ ነበር ይሰማል? ይሰማል አላ ከተ እና እሱ ከሞተ ገና 6 ወር ሆነው እና በሀገራችን የሞተው የገደለውን ሰው መግደል አለ። አሁን እኛ የአባታችን እንደመመለስ እንችላለን ወይስ አንችልም? እሺ ሚያት አድርገ እሺ መልካም። በመጀመሪያ አባትሽን አላህ ይዘንለት፣ አላህ ከቀብር ቅጣት ይጠብቀው፣ ጀነት አልፊርደውስን ይወፍቀው። በመቀጠል የገደለ ይገደል የሚለው ህግ በኢስላም አለ። ነገር ግን አውቆ የገደለና በስህተት የገደለ በሚል ለሁለት ይከፈላሉ። አውቆ የገደለ ሰውና በስህተት የገደለ ሰው በአንድ ፍርድ አይደለም የሚታየው። አውቆ የገደለ ሰው ነው የገደለ ይገደል የሚለው ህግ የሚፈጸምበት። በስህተት የገደለ ሰው ግን የገደለ ይገደል የሚለው በእርሱ ላይ አይሰራም። ነገር ግን ካሳ ነው በሱ ላይ ያለበት። ለምሳሌ በስህተት የገደለ ሰው ማለት መኪና እየነዳ ያለ ሰው የገባበት ሳያስበው ገደለው። ሰው የገደለ ይገደል ተብሏልና ይገደላል አይባልም፣ በስህተት ነውና አውቆ አይደለምና። ነገር ግን መኪናውን ይዞ ሰውየው አውቆ ሆን ብሎ እሱን ለመግደል ብሎ አስቦበትና አቅዶበት ሂዶ መጥቶ ቢገድለው ይሄ ነው የገደለ ይገደል የሚባለው።
አላህ ስብሓነ ወተዓላ በሱረቱ ኒሳ ላይ ይህን ሲናገር ወማ ካነ ሊሙእሚኒን አን የቅትለ ሙእሚናን ኢላ ኸጠአ አለ። አንድ አማኝ ሌላውን አማኝ በስህተት ካልሆነ በስተቀር ሊገለው አይገባም አለ። ወመን ቀተለ ሙእሚናን ኸጠአ ፈተሕሪሩ ረቀበቲን ወዲየቱን ሙሰለመቱን ኢላ አህሊሂ ኢላ የሰደቁ አለ። አንድን ሰው በስህተት የገደለ ሰው ይገደል አይደለም ያለው፣ ፈዲየቱን ሙሰለመቱን ኢላ አህሊሂ ወደ ቤተሰቦቹ የምትሰጥ የሆነችን ካሳ ወይንም ጉማ ይስጣል አላህ። ያ ካሳ ምንድን ነው? 100 ግመል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሰው የገደለ ሰው 100 ግመል እንደሆነ ተናግረዋልና፣ ግን ቤተሰቦች ይቅር ካሉ ይሄንን በቃ ይቅር ይባላል። አይ እንቀበላለን ካሉ እንፈልጋለን ካሉ ያ ይሰጣቸው። እሺ ይህን ከተረዳን አውቆ የገደለ ከሆነ የገደለ ይገደል የሚለው ህግ ይፈጸምበታል። ቤተሰቦች አሁንም አይ እንዲገደል አንፈልግም። አውቆ ነው የገደለው፣ ግን የገደለው ሰው ደግሞ ለቆ ሂዷል። እዛ እሱ ማለት ነው የአባቴን የገደለው ልጅ ለቆ ሂዷል። ያሉት ቤተሰቦቹ ናቸው። ደግሞ በቤተሰቦቹ መመለስ ይቻላል ወይስ አይቻልም? አይቻልም። በቤተሰቦቹ መመለስ አይቻልም። አደራ ይሄን ነገር ተጠንቀቁ። ያ የገደለው አካል ላይ እንጂ ፍርድ ያለበት ሌሎቹ ንጹሐን የሆኑ ቤተሰቦቹ ላይ በፍጹም በእነሱ ላይ መበቀል አይቻልም። ያው ሰው ላይ ነው የገደለ ይገደል የሚለው የተናገረው አላህ ስብሓነሁ ወተዓላ ወከተብና ዐለይሂም ፊሃ አነ ነፍሰ ቢነፍስ ይላል። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም አልቂሳስ ፊል ቀትላ አልሑሩ ቢልሑሪ ወልዓብድ ቢልዓብድ ወልኡንሳ ቢልኡንሳ። ነቢያችን ሰለላሁ ዐለይሂ ወሰለም ላ የሒሉ ደሙ እምሪኢን ሙስሊሚን ኢላ ቢኢሕዳ ሰላስ አነፍሱ ቢነፍስ አሉ። አሰይቡ ዛኒ አታሪኩ ሊዲኒሂ ልሙፋሪቅ ልልጅማዓ። ስለዚህ አውቆ ሆን ብሎ የገደለ ሰው እሱ ላይ እንጂ ፍርዱ የሚፈጽመው በንጹሐን ቤተሰቦቹ ላይ አይደለም። ያንንም ራሱ የሚፈጽመው ወልየል አምር ነው። የሙስሊሞች መሪ ቁርአንና ሐዲስ የምትተዳደርባት የሆነች ሀገር ለሱ ያመለክታሉ። የሟች ቤተሰብ አካል ይገድሉብናል ብለው በማስረጃ ይቀርባል እሱ። ከዚያ በኋላ በሱ ላይ ህጉን ይፈጽመዋል መንግስቱ ማለት ነው። ነገር ግን ሀገራችን ላይስ እንዴት ነው የሚሆነው ወደሚለው ስንመጣ ሀገራችን ላይ ለምሳሌ ኢትዮጵያ ላይ መንግስቱ ሙስሊም አይደለም፣ ሀገሪቱም የምትተዳድረው በሸሪያ ህግ አይደለም። ታዲያ የተገደለባቸው ሰዎች እንዴት ነው ያን ደም መመለስ የሚችሉት ከተባለ ኢብኑ ዑሰይሚን የተባሉት ታላቅ ዓሊም እንዲሁም ሌሎችም ዑለሞች እንደተናገሩት ያንን የገደለባቸውን ሰው ብቻ እሱን ፈልገው ይዘው ሌላ ቤተሰብ ሳያውቅ ዋጋውን መስጠት የሚችሉ ከሆነ ያንን ደግሞ መመለስ የሚችሉ ከሆነ የሟቹን ይቻላል፣ ችግር የለውም ብለዋል። ነገር ግን እነዚያንኞቹ ቤተሰብ በሚያውቁበት ሁኔታ መሆን የለበትም። ያን ካወቁ እነዚያ ደግሞ መልሰው እነዚህን ንጹሐኖችን ቤተሰቦች እንገላለን ብለው ሊነሱ ስለሚችሉ አያቸው። ለዚህ ነው ሸሪዓዊ ህግጋቶችን መንግስት ይፈጽማቸው ያለው ኢስላም። መንግስት ከፈጸመው ሲል ነገር መንግስትን ሄዶ የሚገጥም ቤተሰብ ይኖራል? አይኖርም። እዚያው ጉዳዩ ይቋጫል። ቤተሰብ እርስ በርስ ለምሳሌ ገደለ ይገደል የሚለው ሰው ራሱ